እሺ እንትን ዋን ነበር ቀድሞ የመጣው ግን ከፈቀደልክ ምናልባት በዚሁ ከሄድክበት አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብለን ስለምናምን በአጭሩ ሶስት አምላክም አንድ አምላክም ብንል የሚፈጥረው የአምላክን መለኮታዊ ማንነት ያስተዋል ብለህ ነው የምታምነው? ካሳተው እንዴት ነው አይደለም? አሁን አንተ አምላክ ስትል ማለት ነው ተባረኩ። እኔ እየወጣው ነው። በሌላ ጊዜ አሁን ብዙ ጊዜ አምላክ ስንል በባህሪ ብዙ ሰዎች በባህሪ ብቻ ነው አምላክ የሚመለከተው። በባህሪ ብቻ ደግሞ ከተመለከትከው ማለት ነው በባህሪ ብቻ ከተመለከትከው አሁን ለምሳሌ አብ የሆነው ነገር በሙሉ ወልድም ይሆናል፣ ወልድ የሆነው ነገር በሙሉ ደግሞ መንፈስ ቅዱስ ይሆናል ትላለህ ማለት ነው። አሁን በባህሪ ገደብከው ማለት ነው። አብ በባህሪ ብቻ አይገደብም ማለት ነው። አብ ወልድ መንፈስ ቅዱስ ውስጥ ለምሳሌ አብ የሆነው መንፈስ ቅዱስ ያልሆነው ወይም ወልድ ያልሆነው ነገር አለ ማለት ነው። ስለዚህ መሆን አለመሆንም የየራሳቸው ዩኒክ የሆነ ነገር ያላቸው ነገር አለ ማለት ነው። ለምሳሌ አብ አባት ነው፣ ይወልዳል፣ አለቀ። አይወለድም፣ ይወልዳል። ወልድ ደግሞ አይወልድም ግን ተወልዷል። አየኸው? ይወለዳል። ተወልዷል፣ አይወልድም። ተወለደ። አዎ ተወለደ። ይወለዳል እንጂ አይወልድም፣ አይሰርጽም። አይሰርጽም። አየህ? ስለዚህ መንፈስ ቅዱስ ደግሞ ሰራጺ ነው አይደለም? አዎ ይሰርጻል እንጂ ከአብ እንደ አብ አይወልድም፣ እንደ ወልድ አይወለድም። አይወልድም፣ አይወለድም። ስለዚህ አሁን ምን ሆነ ማለት ነው? አብ ከአብ የሚለየው ነገር አለ ማለት ነው። ገባ? በባህሪ ከገደብከው አምላክ የሚለው ነገር ባህሪ ብቻ አይደለም፣ ከባህሪም ያለፈ ነገር ነው ማለት ነው። ገባ? አብዛኛዎቹ ምንድነው እንትን የሚሉት በባህሪ ብቻ ይገድቡታል ማለት ነው። እግዚአብሔር በባህሪ ብቻ የሚገደብ አይደለም ማለት ነው። ስለዚህ በዚህ ሶስቱ የተለያየ ነገር አላቸው። አንዱ የማይሆነውን ነገር አላቸው ማለት ነው። ለዚህ ነው አብ ወልድ መንፈስ ቅዱስ የሚለው ነገር በባህሪ ብቻ ከገደብከው አንድ ነው የሚሆነው ማለት ነው። አየኸው? አንድ የሚለው ነገር ማለት ነው። ስለዚህ ለዚህ ነው ብዙ ጊዜ እኔ አሁን ቅድምም የሆነ ሙስሊም ቤት ገብቼ ነበረና አንድ ነው ለምን አላህ ማለት አያስፈልጋቸውም? ለምን አንድ ነኝም ማለት አያስፈልገውም? እሱ ለምን አንደኛ ነገር እሱ መሆን የሚችለው ሌላ ሰው ከሌላ ከማን ጋር ነው ራሱ የሚያወዳድረው? መሆን ምናምን የሚባለው ነገር አየህ፣ መሆን አለመሆን የሚለው ነገር ላይ የሚገድበው ነገር የለም ካልክ አንድ ነው ካልከው አየህ፣ ያ ሀሳቡ ስህተት ሆነ ማለት ነው። አየኸው? ስለዚህ አየኸው፣ አብ ወልድ መንፈስ ቅዱስ ብለን አንድ አምላክ ስንል አብ ገባ በአምላክነት አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም ካለን የለያቸው ነገር አለ ማለት ነው። ለምንድን ነው ወልድ መንፈስ ቅዱስ ያለው ነው ወይ መንፈስ ቅዱስ ለምንድን ነው አብ ያልሆነው እንላለን አይደል? በስላሴ። ስለዚህ አብ ወልድ ያልሆነው በምንድን ነው? አብ ወልዷል፣ መንፈስ ቅዱስ ወልድ ተወልዷል፣ መንፈስ ቅዱስ ደግሞ ሰራጺ ነው፣ ከሁለቱም ከአብም ከወልድም የሚወጣ ነው ብለን እናምናለን አይደለም? ከአብ ነው የሚወጣው፣ ከወልድ ይነሳል ይባላል። እንደዛ ነገር ይባላል። እሺ፣ የሚወጣው ግን ከአብ። አዎ፣ ኦኬ። እና ይሄ ነው አምላክ የሚለው ነገር በባህሪ ብቻ የተገደበ አይደለም ማለት ነው። ገባ? ስለዚህ ሁለተኛ ነገር አለ ማለት ነው። መሆን አለመሆን እዚህ ጋር አሁን አምላክ የሚለው ባህሪን ብቻ ነው ባህሪን ነው። እያንዳንዳቸው አካላት ያላቸውን ባህሪ ነው የሚያመለክተው። በአጠቃላይ እያወራ ያለው የግብር ሶስትነት ነው። ስለዚህ አብ ወልድ አይደለም ስትል ምኑ ነው ታዲያ? ባህሪ ነው ወይስ ምንድን ነው? ግብሩን ነው። ግብሩ ማለት የአብ ግብሩ መውለድ ማስረጽ ነው። ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። ይሄ ግብር ነው የሚባለው። በዚህም መሰረት አብ ዳግም ወልድን ወልዶታል በስጋ እና ወልድም መወለድ ነው ግብሩ። ስለዚህ ዳግም ተወልዷል፣ ከአብ ተወልዷል። አብ ግን አይወልድም። መንፈስ ቅዱስም ሰራጺ ነው፣ ስለዚህ ከአብ የወጣ ነው የምንለው። ይሄ ግብር ነው። አምላክ ግን ስትል አምላክ አንድ መገለጫው ባህሪ ነው፣ ሁለት ደግሞ ግብሩ ነው አይደለም? አዎ ግብር የሚለው ደግሞ ሶስተኛስ
ኩነት ኩነት የኩነት ሶስትነት የሚባለው አለ። ኩነት የሚለው አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። አብ ልብነቱ ግን የማን ነው? የራሱ ብቻ አይደለም። አሁን እዚህ ጋር መለኮት የመለኮት አንድነትን ያመጣው በአንድ ልብ አሳቢ መሆናቸው ነው። መለኮት አንድነት እኮ እዚህ ጋር ነው ያለው። አሁን ኩነት ሶስትነት ላይ ነው ያለው። በአንድ ልብ በአብ ልብነት ያስባሉ የሚለው አንድ መለኮት እንዲኖር አንድ አምላክ የአንድ የአምላክ ልብ እንዲኖር ስላረጋው ሶስቱ አካላት አንድ አምላክ ያረጋቸው። ስለዚህ ወልድም ቃል ነው። ቃልነቱ ለራሱ ብቻ አይደለም፣ አብና መንፈስ ቅዱስ ይናገሩበታል በውስጡ ስላሉ። ምክንያቱም እኔ በአብ እንዳለው አብን በእኔ እንዳለ መኑኝ ያለው ለዚህ ነው። ወልድ በቃልነት በአብ ውስጥ አለ፣ አብ በልብነት ደግሞ በወልድ ውስጥ አለ ማለት ነው። ስለዚህ አሁን ይሄ ኩነት ሶስትነት ውስጥ ምን አገኘክ? የመለኮት አንድነት አገኘክ። መንፈስ ቅዱስም ህይወት ነው፣ ለራሱ ብቻ አይደለም፣ ለአብና ለወልድም ነው። ህይወትነቱን አብና ወልድ ይጠቀሙበታል በውስጡ ስላለ መንፈስ ቅዱስ ማለት ነው። ስለዚህ አሁን እዚህ ጋር እያወራን ያለ ነው ባህሪ ነው። ባህሪ ምንድን ነው? የአምላክነት ባህሪ ማለት ሁሉን አድራጊነት፣ ሁሉን ቻይነት፣ ሁሉን አድራጊነት የሚለው ላይ ስትመጣ ሶስቱም በአንድ ላይ ማድረግ ይችላሉ። ሶስቱም በአንድ ላይ ነው የሚያደርጉትም። ሲቀጥል ደግሞ አንዱ ሁሉን ማድረግ ይችላል። ለምን? ብቻውን ስላልሆነ ወልድና መንፈስ ቅዱስ በውስጡ ስላሉ። ስለዚህ አንድ አምላክም ሶስት አምላክም ስላለ ምንድን ነው የሚፈጥረው ፋላሲ ያለው ወይ ነው እውነተኛው ኩነት ያልከው ገባ። እግዚአብሔር የሚናገርበት ቃሉ ወልድ ነው። መንፈስ ቅዱስም ከኛ ጋር የሚገናኝበት ቃሉ ወልድ ነው አይደለም? በወልድ ቃልነት ነው የሚናገረው። ቃልነት ውስጡ አለ ማለት ነው። ስለዚህ ደግሞ እግዚአብሔር መንፈስ ነው ስንል ደግሞ ያ መንፈስ የማን ነው? የመንፈስ ቅዱስ ነው አይደለም? አይደለም። መንፈስ ነው ማለትማ ሶስቱም መንፈስ ናቸው። አይዳሰሱም፣ አይጫበጡም፣ ለአይን አይታዩም፣ ረቂቃን ናቸው ማለት ነው። መንፈስ ነው ማለት ፊዚካላቸው እንደኛ ግዙፍ አይደለም፣ ተዳሳሽ አይደለም ማለት ነው እንጂ መንፈስ ቅዱስም መንፈስ ነው፣ አብም መንፈስ ነው፣ ወልድም መንፈስ ነው። መንፈስ ቅዱስ ህይወት ነው። ገባክ? የማን ህይወት? የራሱና የአብና የወልድ ህይወት ነው። ህይወት ነው። እሺ። ስለዚህ አብ ደግሞ ልብ ነው ብለን ነው እንትን የምንለው አይደለም? አዎ፣ ልብነቱ ለራሱ ብቻ አይደለም፣ ለአብና ለወልድ ነው። ኩነት የሚለው ነገር አንዳቸው ለአንዳቸው የአንዳቸው የሆነ ነገር ግን ለሁለቱ የሚሰጡት ነገር ነው አይደለም? ልብ የአብ ነው እንጂ አብ ነው ወልድም ውስጥም መንፈስ ቅዱስም ውስጥም እንዲሆን ያደረገው አይደለም? አብ በልብነት በሁለቱ ውስጥ አለ። ስለዚህ ወልድ ደግሞ በቃልነት በሁለቱም ውስጥ አለ። መንፈስ ቅዱስ ደግሞ በህይወትነት በሁለቱ ውስጥ አለ። ህይወት በመስጠት ደግሞ በሁለቱም ውስጥ አለ። ስለዚህ ህይወት የመንፈስ ቅዱስ ነው፣ ቃል የወልድ ነው፣ ልብ የአብ ነው አይደለም? የምትለው አይደለም፣ የሁሉም ነው። አብ የሶስቱም ነው። የካልክ ለአብ ያለው ሁሉ የኔ ነው ያለ እኮ ለዚህ ነው። የአብ ልብነት የአብ ብቻ አይደለም፣ የወልድ ነው። ግን ዋናው ምንጩ ግን ሶርሱ ግን አብ ነው። የኔ ብቻ ብለው የሚሉት ነገር የላቸውም። ያንዱ የሆነ ሁሉ የሁለቱ አምላክነትም ሶስት አምላክም አንድ አምላክ የምትለው ገባ? አንድ አምላክ የምትለው ስትል ማለት ነው ገባ? በኩነት አይተህ ነው፣ በባህሪ አይተህ ነው ገባ? ባህሪ ነው እንጂ አሁን ኩነት ሶስትነት ውስጥ የባህሪ አንድነት አገኘህ እኮ። የባህሪ አንድነት ምንድን ነው ያገኘኸው? ባህሪ ማለት ሀሳብ ነው። ለምሳሌ ማሰብ ባህሪ ነው አይደለ? ይሄን ሀሳብ ባህሪ ነው። በዚህ ባህሪ ሶስቱም ማሰብ ይችላሉ። መለኮታዊ ሀሳብ አላቸው። ያ መለኮታዊ ሀሳብ ግን አንድ ሀሳብ ነው።
አሁን አብ አስበዋል ማለት ወልድና መንፈስ ቅዱስም አስበዋል ማለት ነው በቅጽበት። ምክንያቱም በአብ አይምሮነት ነው የሚያስቡት። አይምሮነቱ ለራሱ ብቻ ሳይሆን ወልድና መንፈስ ቅዱስ ውስጥ አለ። ምን ማለት ነው? እኔና አሁን አንተ ተጊ ፕላንት አለን አይደለ? እኔ አሁን ለምሳሌ ፕላንት አብ ቢሆን የፕላንት አይምሮ እሱ ውስጥ ብቻ አይደለም ያለው፣ አንተና እኔ ውስጥ አለ። ስለዚህ ፕላንት ባሰብበት ሰዓት እኔ እናንተም አስበናል ማለት ነው። ስለዚህ ባህሪ ነው፣ የአምላክ አይምሮ ወይም ሀሳብ ባህሪ ነው። ኩነት ሶስትነት ውስጥ ባህሪ የባህሪ አንድነትን ታገኛለህ። የአምላክን አንድነት የሚያገኘው ኩነት ሶስትነት ውስጥ ነው። ያው ስለዚህ ለዚህ ነው ሶስት አምላክም አንድ አምላክ ነው የምንለው። ሁሉም ሶስቱም ሼር የሚያደርጉት አንድን ነገር ስለሆነ ማለት ነው አንድ አምላክ የምንለው ማለት ነው። አንድ አምላክ የምንላቸው ሶስቱ በአንድ ልብ ሀሳቢ ስለሆኑ ነው። አሁን ሁለተኛው ፖይንት ምንድን ነው ስትል እያንዳንዳቸው አምላክ ይባላሉ። ገባክ? ይሄ ትክክለኛው ትምህርት ነው። ምክንያቱም ክርስቶስን ባይብል ማዕት ቦታ ነው አምላክ የሚለው፣ ክርስቶስ ደግሞ ወልድ ነው። ስለዚህ ኢንዲፔንደንታሊ አምላክ ይባላሉ። ለምን? በአንዱ ውስጥ ሁለቱ ስላሉ ማለት ነው። ስለዚህ አምን ስትባል አምላክ ነው ትላለህ። ስለዚህ አምላክ ነው ካልክ ላይ ቀር እያንዳንዳቸው አምላክነት ስልጣን ካላቸው ሶስት አምላክም ናቸው አንድ አምላክም ናቸው ብትል ምንድን ነው ችግሩ? አንድ አምላክ ሶስት አካል ብቻ ከምትል አካል ብቻ ብለህ ተናግረህ ከምትቀር ሶስት አምላክም ናቸው አንድ አምላክም ናቸው ብትል የሚፈጥረው ፋላሲ አለ። ምክንያቱም ሶስት አካል ነው አንድ እግዚአብሔር ሶስት አካል አለው ብለህ እኮ ቀጥሎ እያንዳንዳቸው አምላክ ናቸው ማለትህ እኮ አልቀርም። ተረድተኛል? አሁን ለምሳሌ የሚታመንበት ትምህርት ምንድን ነው? ሥላሴ አንድም ሶስትም ናቸው የሚለው ትምህርት የታመነ ነው። አሁን እዚህ ውስጥ ራሱ እኮ ምንድን ነው የምታገኘው? ሥላሴ ማለት አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ አንድም ናቸው ማለት አንድ አምላክ ናቸው ማለት ነው። ሶስትም ናቸው ስትል ሶስት አካልም ናቸው እያልክ ብቻ እኮ አይደለም፣ ሶስቱ አካላት አምላክ ናቸው፣ ሶስት አምላክ ናቸውም እያልክ እኮ ሶስት ተዋቂነት አሁን እያንዳንዳቸውን አምላክ ብለን መጥራት ማለት ነው። ሶስት አምላክ እንድትል አያስችልህም ነው የምልህ እኔ ማለት ነው። እያንዳንዳቸውን ማለት ነው እያንዳንዳቸውን አምላክ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ስንል ያ አምላክ ሶስቱም ሼር የሚያደርጉት ነገር ስለሆነ አንድ የሆነ ነገር ስለሆነ ነው ለሶስቱም የወሰዱት ማለት ነው። ገባ? ስለዚህ ያ ደግሞ ምንድን ነው ተፈጥሮና አሁን ለምሳሌ ባህሪ ነው ስለሆነ አሁን ለምሳሌ ለምን መሰለህ አሁን ቅድም ያልኩ ማለት ነው 3% ካልክ ማለት ነው። አየህ አሁን አብ የሆነው ነገር ወልድ ያልሆነው ነገር ስላለ ማለት ነው። ወልድ የሆነው ነገር ደግሞ እሱ ልጅ በመሆኑ እኮ ተጊ የክርስቶስ አምላክነትን የሚያስቀረው ነገር የለም። ያ የግብር ሶስትነቱ የሶስቱን አምላክነት አያስቀረው። አሁን መሰለክ ሶስቱ አካላት አምላክ ስለተባሉ ሶስት አምላክም ናቸው ስላልክ አንድ አምላክነታቸው ይቀራል ወይ ነው? ይቀራል። እንዴት ነው የሚቀረው? ማለት ፐርሰኑን ከአምላክነታቸው ጋር ቀላቀልከዋ እኮ። አሁን መሰለክ ኦልሬዲ እኮ ብለሃላ። ለምሳሌ ወልድ ከሶስቱ አካል አንዱ አካል እግዚአብሔር ወልድ ነው ሰው የሆነው ብለህ ትናገራለህ። እግዚአብሔር አብ ግን ሰው አልሆነም ትላለህ። ስለዚህ ሁለተኛው አምላክ ሰው አልሆነም፣ አንደኛው አምላክ ሰው ሆኗል ብለሃል እኮ ኦልሬዲ። አንደኛው አምላክ ደግሞ እንደዚሁ ሰው አልሆነም፣
መንፈስ ቅዱስ በእሳት አይደለም አምሳል አይደለም። አሁን ወርዷል ትላለህ። አሁን ይሄን ኦልሬዲ ብለሃል እኮ ኦልሬዲ ብለክ ስታበቃ ግን ሶስት አምላክም አንልም የሚለው አማርኛ እንደገና ማምታታት አይሆንም ማለት ሰው ያምታተዋል። አይደለም ይኸውልህ ባህሪ አለ አይደለም? አዎ የአምላክነት ባህሪ አለ። ባህሪያቸው አንድ ባህሪ ያላቸው ሶስቱም ማለት ነው። አንድ ባህሪ ያላቸው ሶስቱም ግን በሰውነት በሰው ባህሪ አሁን ለምሳሌ አንተ ማንነት በሚለው ማለት ነው። ማንነት ማለት መታወቂያ ማለት ነው። መታወቂያ አንተ መታወቂያ አለ አይደለም? አሁን ሰው ሁሉ በተፈጥሮ አንድ ነው። ሰው በሚለው ማለት ነው ሁሉ ሰው። ግን መሬት ላይ ስትወረድ አንተ እውነተኛውን እኔ ተጊ ነኝ፣ እሱ ፕላንት ነው። የተለያየ ስም ነው ያለን ማለት ነው አይደለም? ያ የተለያየ ስም የሚያደርገን ምንድን ነው ማለት ነው? ገባ? የራሳችን የሆነ የተለየ ነገር አለን ማለት ነው። የራሳችን የተለየ የሚያደርገን ነገር አለ ማለት ነው። ስለዚህ አሁን እግዚአብሔር በአይዴንቲቲው ስትመጣና በባህሪው ስትመጣ ሁለት የተለያየ ነገር ነው የምናገኘው ማለት ነው። ምክንያቱም በመታወቂያ በማንነቱ ስትመጣ አብ አባት ነው፣ በቃ አባት ነው፣ ወልዷል። ገባ? እና ግን አይወለድም የሚለው ነገር ለአብ ብቻ ነው። ያ ሶስት እኮ አሁን እኛ እኮ እሱ ጋር ልንማ ያለ ነው። አሁን እኮ አምላክ አይደለም አንድ ያደረጋቸው ሶስት አንድ አምላክም ሶስት አምላክነቱን እኮ አንድ ሶስቱም ኮመንሊ አንድ ላይ የሚጋሩት ነገር ስለሆነ ሶስት አምላክ ማለት አትችልም። አዎ ይሄ ከባድ ነው። ብዙ ሰው ምን መሰለክ አሁን እኮ ስታብራራ ነው እኮ አሁን ይሄ አምላክ አንድም ሶስትም ነው ስትል እኮ አንድ አምላክ ነው ሶስት አካል ነው ትላለህ እኮ አይደለ? ሶስት አካል ነው ማለት ምን ማለት ነው ተብለህ ስትጠየቅ እኮ እያንዳንዳቸው የአምላክነት ስልጣን አላቸው ብለህ ነው የምታብራራው። ትቀጥልና እንዴት ትባላለህ? እንዴት ስትል አብ አምላክ የሆነው እሱ በእሱ ውስጥ ወልድና መንፈስ ቅዱስ በውስጡ ስላሉ ነው። ወልድ በቃልነት መንፈስ ቅዱስ በሕይወትነት በውስጡ ስላሉ አብ ራሱ እግዚአብሔርነትን ያሟላል ማለት አይቀርም። ወደ ማብራሪያው ስትሄድ አሁንም ሶስት አምላክም ነው ብትል ሶስት አካል ነው የሚለውን ምስተክ ሶስት አምላክም ነው ብትል ያው መልሱ ያው ነው። ግን ትልቁ ችግር የተፈጠረውን መሰለህ አምላክ ናቸው ካልክ በኋላ ሶስት አምላክ ግን አንልም ካልክ መልሰክ እያንዳንዳቸው የአምላክነት ስልጣን የላቸውም የሚልም ትርጉም ነው የሚሰጠው። እንደዛ ነው የሚሰጠው እኮ ገባክ? አይ ይሄንን ወደዚህ ሀሳብ እኮ የምትመጣው ለምን መሰለህ? አብ ወልድ መንፈስ ቅዱስ ብሎ ክርስቶስ ሲያስተዋውቀን ማለት ነው። አብ ወልድ መንፈስ ቅዱስ ብሎ ሲያስተዋውቀን እግዚአብሔር ብሎ እግዚአብሔር አብ ወልድ መንፈስ ቅዱስ ብሎ ነው ያስተዋውቀን ማለት ነው። ስለዚህ አንድ አምላክ በሚለው ነው መጽሐፍ ቅዱስ ላይ እስራኤል ስማ አምላክ እግዚአብሔር አንድ አምላክ ነው የሚለው ያ ሀሳብ አሁን ለምሳሌ እሱ እኮ በባህሪ ነው በባህሪ ነው እኮ አንድ የሚሆነው በነገር ላይ ማለት ነው። ሶስቱን አንድ እግዚአብሔር ብቻ እኮ አይልም። አብን ራሱ ብቻውን አንድ እግዚአብሔር ይለዋል። አብን ራሱ ይለዋል። ገባክ? አሁን አብን ራሱ አንዱ እግዚአብሔር ብሎ ከአንዱ እግዚአብሔር በቀር ምንድን ነው ምን የለም ብሎ የመለሰላት አለ ጌታ። የተባረከ አንተን የወለደች ማህፀን የተባረከች ናት ሲባል ከአንዱ ከእግዚአብሔር በቀር ብሩክ የለም ብሏታል ጌታ። አሁን ስለ አባቱ ነው። አንዱ አብ እግዚአብሔር ነው፣ እሱ ብሩክ ነው ብሏል ኢየሱስ። በቅዳሴ እንደዚህ የሚለኝ አነጋገር አለ። ቅዳሴ ላይ ብሩክ እግዚአብሔር አብ አዜ ኩሉ ዓለም አምላክ ነው ይባላል። አብና ምንድን ነው አሁን እኔ በልማድ ምን ሆኗል መሰለክ
ሶስቱን አምላክ ብንላቸውም ሶስት አምላክ አንልም የሚለው በልምድ ተሄደበት እንጂ ሶስት አምላክ ያልነው በዚህ ምክንያት ነው የሚል መልስ ቢሆን ይሻል ነበር። ሶስት አምላክ አንልም ብለህ ግን እያንዳንዳቸውን አምላክ ናቸው ካልክ ማወጫበር ነው የሚሆነው ለሰው፣ በተለይ ለኢአማኒው። ለአማኙ ሶስት አምላክ አንልም የሚለውን የሚረዳው በምን መልኩ መሰለክ? ሶስቱ አንድ ልብ ስላላቸው በአንድ ልብ ሐሳቢ በአንድ ልብ መካሪ መሆናቸው ስለሚያውቅ ነው። ገባክ? በስልጣን በአገዛዝ አንድ የሆኑት እኮ በአንድ ልብ መካሪ ስለሆኑ። ይሄ ኢአማኒው ግን እያንዳንዳቸው አምላክ ናቸው ብለህ ስታበቃ አይ ሶስት አምላክ አንልም ስትለው ምን አይነት አማርኛ ነው እኮ የሚለው? በቃ መጀመሪያ የማይገባ አማርኛ ነው። ሶስት አምላክም ነው ብለህ አትቆምም። አንድ አምላክም ነው የምትለው። እግዚአብሔር ስንት ነው ሲባል አንድም ሶስትም ነው የምትለው። አሁን አንድ ነው የሚለውን ይዞ ሰው ሶስት አካል የለውም ብሎ በልቡ የሚያስብ ካለ ተሳስቷል። ስለዚህ ነው አሁን አባቶቻችን ሊቃውንት በጊዜ ሂደት ስላሴ ስንት ናቸው? ስላሴ የሚለው ትምህርት ራሱ የመጣው እኮ በኋላ ነው። ስላሴ ስንት ናቸው የሚል የመጣው እንጂ እግዚአብሔር የሚል ብቻ ነበር የነበረው። ስላሴ ስንት ናቸው? አንድም ሶስትም ናቸው ወደ ማለት የመጡት እኮ ለሰው በሚገባው ቋንቋ ለማስረዳት። ግን ሶስት አምላክ አንልም የሚለው እያንዳንዳቸው አምላክ ናቸው፣ ሶስት አምላክ አንልም የሚለው ግን ስላሴን በስነ ስርዓት እንዳይገባህ የሆነ ውስብስብ ነገር ፈጥሯል። እንደገና ሌላ ምን ውስብስብ ፈጠረ መሰለ? መለኮት የሚለው መለኮትን ለሶስቱ ብቻ ይሰጥና አብ መለኮት አይደለም፣ ወይም ደግሞ ወልድ መለኮት አይደለም። ሶስቱ ናቸው መለኮት የሚባሉት። ስለዚህ አብ ውስጥ ወልድን መለኮት ለማለት ወልድ አብና መንፈስ ቅዱስ አሉ ተብሎ ይነገርና ከዛ እነሱም አብረው ከኢየሱስ ጋር ተወልደዋል ይሉና ከዛ በኋላ ምን ይመጣል? የአብ መለኮት ተወልዷል አልተወለደም፣ የመንፈስ ቅዱስ መለኮት ተወልዷል ምናምን ውስብስብ ያለ ጥያቄ ጠያቂውም እንዲጠይቅ መላሹም እንዲቸገር ነው የሆነው። ገባ? ግን መለኮት ራሱ የሚለው መለኮት የሚለው ምን ታውቃለህ? አምላክ ማለት ነው። በቃ አምላክ አብም አምላክ ነው፣ ወልድም አምላክ ነው። ምክንያቱም እሳተ መለኮት በሆድሽ ባደረ ጊዜ የእሳት መጋረጃ ተጋረደ ይላል እኮ አባ ሕርያቆስ። ስለዚህ መለኮት የሆነ ወልድ ስጋ ለብሷል። ስለዚህ ይሄኛው መለኮት አንዱ መለኮት የትኛው? ወልድ የተባለው መለኮት። አዎ መለኮት ስትል ራሱ ወልድ የተባለው መለኮት ሁሉ ብለህ ማውራት አለብህ። አሁን አንዳንዴ በብዛት እንደው ምን አንዳንዴ መለኮት የሚሆን ለሶስቱ ብቻ ነው የሚሰጠው፣ ግን ወልድን መለኮት ይሉታል መጽሐፍት። ከዛ ስታስረዳ ማለት ነው ውስጥ አለ፣ ግን እንዴት ታስረዳዋለህ? ሰውስ እንዴት ይረዳ? ገባ? ከዛ አንጻር ነው አሁን ለማስረዳት ምቹ የሚሆነው የቱ ነው የሚለው ነው እንጂ ይሄ አሁን እኔ የምናገረው ከእናንተ ምንም ልዩነት ኖሮት አይደለም። አሁን በቀደ ኢክሩናት ማን የምትባል ሴት ገብታ ነበር። ኢቭን ዴቭ ራሱ ታውቀዋለህ አይደል? ዴቭ ጋር አንተ ቀረህ እንጂ ተጊ ዴቭ ምን አልታ ስላሴ አሁን ነው የገባኝ ያለው። ስላሴ በቃ አሁን ነው የገባኝ፣ በቃ ሙሉ ሰው ሲናገር ነው የገባኝ ያለው። ማለት በሚገባ ቋንቋ ስታስረዳው ሰው ልክ አሁን እኛ እንደምንናገረው መናገር ይችላል። ይሄ በተለመደው በድሮ አባባል መናገር ይችላል። እኔ ባስረዳሁት መልኩ ሳስረዳው፣ መጀመሪያ እኔ ባስረዳሁት መልኩ ሳታስረዳው ግን ዝም ብለህ ከሄድክ በጣም ግራ መጋባት ነው የሚመጣው። ባጭሩ ግን እኔ ሳስረዳ ለምሳሌ ባለስልጣን አለ፣ ስልጣን አለ። ባለስልጣን ፐርሰኑ ነው። ስልጣኑ ደግሞ ምን ሁሉን ነገር የማድረግ አቅሙ ነው አይደል? አሁን ንገረኝ፣ ባስረዳው መሰረት ባለስልጣንና ስልጣንን ልዩነቱን ንገረኝ። ባለስልጣን ሰውየው ነው። ስልጣንስ? ስልጣኑ ኃይሉ ነው። ሰውየው ማድረግ የሚችል አቅሙ አይወር። ልክ በእነዚህ በሶስቱ አካላት መካከል ያለው ያ ስልጣን አንድ ያለ ልዩነት ያለ መበላለጥ ያለ ምናምን አንድ አይነት
ሮሜ 1:21 ላይ ሄድና ባይብል አጠገብ ካለ አንብብና የአምላክን ባህሪ ነው። አዎ እኮ እሱማ እኮ ተግባብተናል እኮ። እነዛ ባህሪያት በልጁም ያለው በአባቱ በመንፈስ ቅዱስም ያው አንዱ። እሺ አሁን በምሳሌ አንተ አምጥተሃል አይደለ? በአንተው ምሳሌ ልሂድልህ። እያንዳንዳቸው እኩል ስልጣን ያላቸው አይበላለጡም። ከዛ አሁን ለምሳሌ የተለያየ ቦታ ተቀምጠዋል እንበል። የተለያየ ቦታ ነው የተቀመጡት። ከዛ አንተ ማለት ነው ፍርድ ስትፈልግ ማለት ነው የሆነ ፍትህ ስትፈልግ የቀረበህ ጋር መሄድ ትችላለህ ማለት ነው አይደል? እነዚህ ሶስቱ አካላት አንድ ላይ አልተቀመጡም። የተለያየ አካባቢ ነው የተቀመጡት። አንደኛው በአጋጣሚ ሆኖ አንተ አካባቢ ተቀምጧል። ስለዚህ ይሄ አንደኛው የቀረበ ጋር ሄደክ የምታገኘው ፍትህ ሁለቱ ከሚሰጡት ፍትህ ጋር አንድ ነው። እንደዛ ሳይሆን ይሄ የቀረበ ጋር ቆይ ምሳሌውን እናመጣልህ እኮ የቀረበ ጋር እሺ እዛ የቀረበው ቆይ ወደ ቀረበው ማለት እዛ የቀረበው አሁን ለምሳሌ ኢየሱስ ጋር ስትሄድ ኢየሱስ ውስጥ አብ አለ። አብ ጋር ስትሄድ ኢየሱስ ክርስቶስ እኔ በአብ እንዳለው አብን በእኔ እንዳለ እኮ ለዛ እኮ ነው። ታዲያ እኮ አንዱ የሚፈርደው ፍርድ ከሌላው ጋር የተስማማው ገባ? አሁን ይኸውልህ የቀረበ ጋር ሄድክና እንትን ትክክለኛው መልስ አገኘክ፣ ፍርድ አገኘክ። ስለዚህ ሁለቱ ጋር መሄድ አይጠበቅብህም። ስለዚህ አሁን ምንድን ነው ያለው ስታስረዳ ምንድን ነው የሚሆነው? ሶስት አምላኮች አሉ፣ የተለያየ ቦታ ሶስት አምላኮች አሉ። አንደኛው ጋር ብትሄድ ከሁለቱ የምታገኘውን ፍርድ ታገኛለህ የሚል ንግግር ብትናገር የሚፈጥረው ፋላሲ አለ። ሶስት አምላኮች ነው ማለት ምክንያቱም ሁለቱም ሶስቱም ባለስልጣን ናቸው። አምላክ የሚለው ስልጣን ብለህ ያዘው። ከዛ አንደኛው የቀረበ ባለስልጣን ጋር ብትሄድ ሁለቱ ጋር ከምታገኘው ምንም ልዩነት የለውም በፍርድ። ስለዚህ እነዚህ ሶስት ባለስልጣን ናቸው ብትላቸው ምንድን ነው ለውጡ? የሚፈጠር ለውጥ አለ? ሶስት ባለስልጣኖች ምልህ ለምሳሌ በፍጥረት አምላክ የሚለው እኮ ባለስልጣን እንደማለት እኮ በፍጥረት አሰምሽን በፍጥረቶች በእኛ በፍጥረት ግምት በፍጥረት እንትን ነው። እግዚአብሔር ግን ከፍጥረት ለየት ያለ ለምሳሌ ስልጣን የሚለው እዚህ ጋር እኮ አመሳሰልኩልህ እኮ። የሚያስቡት አንድ ነው፣ የሚናገሩት አንድ ነው። በተለይ የሚያስቡት አንድ ከሆነ የሚናገሩት ሁሉ አንድ ነው የሚሆነው፣ የሚሰሩት ሁሉ አንድ ነው የሚሆነው። ስለዚህ እነዚህ ሶስት ሰዎች የተለያየ ቦታ ተቀምጠዋል። አንዱ ጋር ስትሄድ የሚፈረድልህ ፍርድ ሁለቱ ጋር ከምትሄደው ጋር ምንም ልዩነት የለውም። ምክንያቱም በአንድ አይምሮ የታሰበ ነገር ነው ሶስቱ የሚሰሩ። ስለዚህ ሶስት ገዢዎች አሉ። ሶስቱም ጋር ብትሄድ አንድ አይነት ፍርድ ነው የምታገኘው። አንድ ፈራጆች ናቸው፣ አንድ ገዢዎች ናቸው ብትል ሶስት ገዢዎች ተባሉ እንጂ አንድ ገዢዎች ናቸው እንደማለት እኮ ነው። ሶስት አምላኮች ናቸው እንጂ አንድ ገዢዎች ናቸው። ሶስት አምላክም ናቸው፣ አንድም አምላክም ናቸው። ለምን? አንድ አስተሳሰብ ስላላቸው ማለት ነው። ስለዚህ የሚገባው አማርኛ ስትመርጥ የሚሻለው ምንድን ነው? አይ ሶስት ገዢዎች የሉም አንድ ገዢ ነው ያለው ብትል ምንም ማደናቆር ነው የሚሆነው። ሶስት ገዢዎች አሉ፣ ግን ሶስቱ አንድ ናቸው። ምክንያቱም አንዱ ጋር ብትሄድ ሁለቱ ጋር ከምትሄደው ጋር ምንም ልዩነት የለው። ገባ? የትኛው ይገባል ለሰው ስታስረዳው? ሰው የሚገባው እንዴት ነው? አሁን አንተ በምትለው በጣም በተለይ በመለኮት አንድ ስለሆኑ ነው ምናምን የምትለው አይገባም። የሚገባው የት መሰለህ? በአንድ ልብ ሐሳቢ ስለሆኑ ለሶስቱ ሶስት ልብ ስለሌላቸው አንድ አምላክ የምንለው ለዚህ ነው ብትለው፣ አንድ ሙስሊም ገብታ የሚገርም ጥያቄ ጠየቀች። ቆይ ልብ ስትል አለች፣ አብም ልብ አለው፣ ወልድም ልብ አለው፣ መንፈስ ቅዱስ ልብ አለው። ግን አብ በሁለቱ ልብ ውስጥ ገብቶ ነው ወይ የእሱን ሀሳብ የሚጭንባቸው ነገር አለች። አይ እንደሱ አይደለም አልኩ። ምንድን ነው ያልኳት?
የአብ ልብነቱ ለራሱ አይደለም፣ ልብነቱ በውስጣቸው አለ። ምን ማለት ነው? በሚገባ አማርኛ ስትሄድ አንተ ኢየሱስ ያድናል፣ አንተ አይምሮ ነህ። አንተ የምታስበው ነገር ያንተ አይምሮ ማለት ነው። ያንተ አይምሮ አንተ ውስጥ ብቻ ቁጭ ያለ አይደለም። ፕላንትና እንትን ተጊ ውስጥ አለ አይምሮ። ስለዚህ አንተ አስበሃል ማለት ወልድ ፕላንትና ተጊ አስበዋል ማለት ነው። ስለዚህ በአንድ ልብ ማሰብ ማለት ይሄ ነው። በአንድ አይምሮ ነው የሚያስቡት። በቃ ሲምፕል እውቀት፣ በቃ የማይከብድ እውቀት ማለት ነው። ከዛ አንድ አምላክነታቸውን ለመረዳት ምንም ሳይቸግራት በቃ ደስ የሚል ነው። አሁን ገብቶኛል ብላ ነው ሄደችው። እና በሚገባ ቋንቋ ማውራት የሚፈጥረው ችግር የለም ነው እኔ ባይነቴ። አሁን የእናንተ የምትሉትን ህዝበ ክርስቲያኑ ሊረዳችሁ ይችላል፣ ግን አብዛኛውም ላይረዳችሁ ይችላል። ስለማይረዳም ነው መልሶ ለማስረዳት ሲል የሚቸገረው። እውነተኛው አንተ ለምታወሪያ የምን አማኝ ነህ? ግን አንተ እኔ ኦርቶዶክስ ተዋህዶ አማኝ ነኝ። ኦርቶዶክስ ግን እንደዛ እኮ አታምንም እኮ። በአነጋገር ነው እኮ አነጋገሩ ላይ ነው እኮ አሁን ግራ መጋባት እየፈጠር ነው። በአስተምህሮታችን የአነጋገር ዘይቤያችን የሚገባ አላረግነውም ለሰው። ስለዚህ በሚገባ ብናረገው ምንድን ነው የሚፈጥረው? እያንዳንዳቸውን አምላክ እስካልናቸው ድረስ የአምላክነት ስልጣን አላቸው እስካልን ድረስ ሶስት አምላክም ናቸው ብለን አንድ አምላክ ናቸው ብንል ምንም አይፈጥርም። ለምን ካልከኝ እያንዳንዳቸው አምላክ ያልክበትን ምክንያት ታቀርባለህ። ስታቀርብ አሳማኝ ነው። ሶስት አምላክም ናቸው ያልክበትን ምክንያት ስታቀርብ አሳማኝ ነው። ኦኬ ብሎ ነው የሚሄደው ቀጥታ። ለምሳሌ አብና ለምን አምላክ አልከው? ወልድ በቃልነት መንፈስ ቅዱስ በሕይወትነት ስላለ አምላክነትን ያሟላል። በቃ ጸጥ ነው የሚለው። ከዛ እሺ ሶስቱን አንድ ላይ ደግሞ እንዴት አምላክ አልካቸው? አንድ አይምሮ ነው ያላቸው ወይም አንድ ልብ ነው ያላቸው። በአንድ አይምሮ ነው የሚያስቡ ስትል አንድ አይምሮ አንድ የመለኮት አይምሮ አለ ስትላቸው አንድ የመለኮት አይምሮ ካሉማ ሶስት አካል ይሁኑ እንጂ አንድ አምላክ መሆናቸው አይቀርም ብሎ ነው የሚለው። ራሱ ነው መልሱን የሚነግረን እንደው። ስለዚህ የአነጋገር ዘይቤያችን የድሮውን ብቻ ተከትለን እንሂድ የምንለው ነገር እንትን ብሏል። አሁን ትናንትና እኔ ሳወራ ስንወያይ ምን ተፈጠረ መሰለክ? እስከ ዛሬ ብልጭ ብሎብኝ የማያውቀው ነገር ምን ተፈጠረ መሰለክ? እግዚአብሔር አምላክ አንድ ነው። ዘዳግም 6:4 ላይ እግዚአብሔር አምላክ አንድ ነው የሚለው ባህሪውን ነው እንጂ እኮ አካሉን አይደለም። ተረድተዋል? በሙስሊም ስትመጣ ግን አላህ አንድ ነው ሲልክ አካሉንም አንድ ነው ባህሪውንም አንድ ነው የሚለው የሚያመለክተው አንድ ነው የሚለው። እኛ ጋር ግን ባህሪውን ብቻ ነው አንድ ነው የሚለው። ገብቶሃል ወይ? ደግሞ ስለተለየ አካል ስለ አብ የሚያወራ ከሆነ የአብንም አካል አንድ ነው እያለ በጠቅላላው እግዚአብሔር የሚለው የሶስቱን በአንድነት የሚያወራ ከሆነ ግን ምንድነው የሚሆነው? ባህሪውን ብቻ ነው አንድ እያለ ያለው፣ ስለ አካል እያወራ አይደለም ማለት ነው። ስለዚህ እግዚአብሔር አምላካችን አንድ ነው የሚለው በደፈናው ስትናገረው ባህሪውን ብቻ ነው አንድ እያለ ያለው እና የአነጋገር ዘይቤያችን ካልተስተካከለ አይገባም። ምክንያቱም እግዚአብሔር ራሱ እኮ ራሱን አንድም ሶስትም አድርጎ የሚያወራው እኮ ለዚህ ነው። ኢሳይያስ ላይ አሁን ምንድን ነው የሚለው? ቅዱስ 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 የሰራዊት ጌታ እግዚአብሔር አሉት ይላል። ሶስት ጊዜ ቅዱስ ለምን አሏቸው? ሶስቱም አምላክ ስለሆኑ በተመሳሳይ ስም ቅዱስ ተባሉ። ግን ሶስቱ ደግሞ አንድ አምላክ ስለሆኑ እግዚአብሔር አላቸው። እና የአረዳድ ዘይቤውን ብናስተካክለው ለሰው ይገባል። እንደው የድሮውን ልማዱን ይዘን ለማስረዳት ተቸገርን ባይነኝ እኔ። ሶስቱ አካላት አንድ ልብ እንዳላቸው ካመንክ ታዲያ ሶስት አምላክ እንዴት ይባላል? አንድ ልብ ብለህ ካመንክ አንዱ አካል ውስጥ ሁለቱ አሉ። ስለዚህ ሶስት አካላት ነው እንጂ የምትለው ሶስት አምላኮች አካል ብቻ ብለህ ከቀረህ እኮ ደግሞ ዝም ብሎ በአካልነት የተቀመጡ ናቸው ወይ አምላክነት ስልጣን የላቸውም እያንዳንዶቹ ይሉሃል።
እንዴ አላቸው ማለት እኮ አይቀርም፣ ምክንያቱም ስላላቸው። ከዛ እያንዳንዳቸው አምላክ ናቸው ብለህ ስታበቃ ሶስት አምላክ አንልም ስትላቸው ደግሞ ግራ ማጋባት ውስጥ የምትቀጣቸው። ሶስት አምላክ ለምን አልክ ስትባል መልስን አሳምረ ብትመልስ አይሻልም ወይ? እኮ ነው የኔ ጥያቄ። መጽሐፍ ቅዱስ ውስጥ ኤኒ ቦታ ላይ አይተሃል ሶስት አምላክ የሚል ነገር? ኤኒ ቦታ ሶስት አምላክም አይበልህ እንጂ ሶስት አምላክም አለ ግን ብሎ ይነግርሃል። ሶስት ብሎ አይነግርህም በቁጥር። ለምሳሌ ሶስት አምላክ መኖሩን የሚነግርህ ምን ብሎ ይላል? እግዚአብሔርም አለ ይልና ኑ እንውረድ አንዱ የአንዱን ቋንቋ እንዳይሰማ እንደባልቀው ይላል አይደል? አንዱ እግዚአብሔር ሌሎችን እግዚአብሔሮች ይጠራል። ገባ? ከአንድ በላይ እግዚአብሔሮች አሉ እያለህ እኮ ነው የሚባለው። አንዱ እግዚአብሔር በአካል ሶስት ነው ያስኬዳል። የአንዱ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ያስኬዳል እንጂ ሶስት እግዚአብሔሮች ስትልማ እንዴት አድርጎ መጽሐፉ አንድ እግዚአብሔር ነው ያለ በባህሪ ነው አንድ እግዚአብሔር እያለ ያለው እኮ ይኸው፣ አንድ አትሳሳት። አንዱ እግዚአብሔር እያለ ያለው ባይብል ላይ ባህሪውን ነው። ማለትም የመለኮት ልብ አንድ ነው። የሶስቱ አካላት ሐሳባቸው የሆነ ነገር ለማድረግ ያሰቡት ሐሳብ አንድ ሐሳብ ነው። በአንድ ልብ ነው የሚያስቡት ነው። ያንን በአንድ ልብ ያሰቡትን ነገር ሊሰሩ የመጡት ሶስት አካላት ናቸው። ሶስቱ አካላት የአምላክነት ስልጣን ያላቸው ናቸው። ገባ? ስለዚህ ሶስቱ እግዚአብሔሮች ኑ እንውረድ አሉ ብትል ምንድን ነው የሚፈጥረው? አለ ነው የሚለው። አለማ የሚለውማ ይገባሃል። እንዴት ይገባሃል? አለ ያለበት ምክንያት አንድ ልብ ስላላቸው ነው ብለህ ትመልሳለህ። እንደዛ ሲል አንድ አእምሮ ስለሚያስቡ ነው አለ የሚለው ትላለህ እኮ። እሺ ነጥላ ሳይ እንደዛ ባዩ ማን ነው? እንደዛ ባዩ ማን እንደሆነ አታውቅም። ከሶስቱ አንዱ ነው። ከሶስቱ አንዱ ሁለቱን ኑ ይላል። ሁለቱን እግዚአብሔሮች ብትል አንድ እግዚአብሔርነታቸው ይቀራል አይቀርም? ግን አለ የሚለው አንድ በአንድ ልብ ማሰባቸውና ይሄን ነገር ለመስራት መወጠናቸውን ብቻ ነው የሚነግር። መቼ ነው ወደዚህ መረዳት የመጣው? ወደዚህ መረዳት የመጣው መሰለ ጥያቄ የሙስሊሞች ጥያቄ አጠያየቃቸው ትክክለኛ ጥያቄ ነው። አንደኛው እግዚአብሔር ሰው ሆነ አላችሁን? ኦኬ አመንን። ሁለተኛው እግዚአብሔር ሰው አልሆነም። አዎ ትክክል ነው። ሁለተኛው እግዚአብሔር አብ ሰው አልሆነም። ሁለት እግዚአብሔር አገኘን ማለት አይደለም? አዎ ትላለህ ማለትም አለብህ። ከዛስ መንፈስ ቅዱስ እግዚአብሔር ነው? አዎ ሶስት እግዚአብሔር እና ሶስት እግዚአብሔር ነው የምታመልኩት ስትባል ሶስት የምንለው ሶስት እግዚአብሔር ያላቸው እያንዳንዳቸው የአምላክነት ስልጣን ስላላቸው ነው ብለህ ወደ መልሱ መሄድ አለብህ። እንዴት የአምላክነት ስልጣን አገኙ ደግሞ ስትባል አንዱ ውስጥ ሁለቱ ስላሉ ነው። ኦኬ ብሎ አንደርስታንድ አድርጎ ይተውሃል። እሺ ሶስቱን በአንድ ላይ ደግሞ እንደገና አንድ አምላክ ለምን አልክ ካልክ ስትባል የሶስቱ ልብ አንድ ነው የሚለው የኩነት ትምህርት አለ አይደል? ስለዚህ የሶስት አካላት መለኮታዊ ማሰቢያቸው አንድ ነው ስትል አንድ አምላክ መሆናቸው አይቀርም። በቃ ገባ? ስለዚህ አረዳዳችን ነው አሁን ግራ ያጋባው እንጂ ሐሳባችን እኔ ከምናገረው ጋር እናንተ ከምትሉት ጋር ምንም ልዩነት የለውም። ግን የትኛው ነው እንዴት ነው የትኛው ነው የሚገባው እኮ ነው ችግር የሆነው እኮ የትኛው ነው ለሰው የሚገባው። አንዳንዴ እኮ አብንም መለኮት የሚለው ተይዞ መለኮት ሶስቱ ናቸው። መለኮት ደግሞ በሶስቱም ውስጥ አለ። ስለዚህ አብ በመለኮቱ ወልድ ውስጥ ስላለ መንፈስ ቅዱስም በመለኮቱ ወልድ ውስጥ ስላለ መለኮት ወልድ ሲወለድ አብና መንፈስ ቅዱስም በውስጡ ስላሉ ስለዚህ አብ በመለኮቱ ተወልዷል የሚል ውስብስብ ጥያቄ ውስጥ ከዛ ድንብርብር ውስጥ ሌላ ኮምፕሌክስ እየተፈጠረ ነው ያለው እኔ የታዘብኩት ነገር። ስለዚህ ይሄ መለኮት የሚለው ራሱ አምላክ የሚል ትርጉም ነው ያለው።
እኔ እንዳየሁት ከሆነ ምክንያቱም አባ ሕርያቆስ መለኮት ግን አብ ወልድ መንፈስ ቅዱስ ነው ይላል። እንደገና ያ መለኮት ደግሞ ስጋን ተዋሃደ ይለዋል። ስለዚህ ስጋን የተዋሃደው ሶስቱ አካል አይደሉ፣ አንዱ ወልድ በተለየ አካሉ ስጋን የተዋሃደው። ስለዚህ አሁን መለኮት የሚለው ለሶስቱ ብቻ ነው የሚሰጠው ብለህ ግግም የምትለው ነገር ራሱ አይሰራም። ቅዱሳት መጽሐፍቱም አይደግፍም። የሚያዋጣው ትክክለኛው መልስ ምንድን ነው? አብም መለኮት ነው፣ ወልድም መለኮት ነው፣ መንፈስ ቅዱስም መለኮት ነው፣ ሶስቱም ደግሞ መለኮት ናቸው ትላለህ። ልክ አሁን አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብለህ ሶስቱም ደግሞ አንድ አምላክ ናቸው እንደምትለው ማለት ነው። አባ ሕርያቆስም እንደዚህ ነው የሚለው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ ዓለም ሁሉ የበራበት አንድ የእውነት ፀሐይ ነው ይለዋል። ገባ? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ አንድ የእውነት አምላክ እሱ ነው፣ ዓለም ሁሉ የጣፈጠበት የበራበት ትላለህ። ገባ? እሺ አንድ ጥያቄ ልጠይቅህ ይቻላል? እሺ ሶስት እግዚአብሔሮች የሚል ሐሳብ ያለበትን ቦታ አሳየኝ ከመጽሐፍ ቅዱስ። አሁን ለምሳሌ ቅድም አሳየው ኑ እንውረድ የሚለው አሁን በጣም የሚያሳዝን ነገር ማለት ነው። ዘፍጥረት 3:22 ላይ ነው ክፍሉ የሚገኘው። ኑ እንውረድ ባዩ ማን ነው? ዘፍጥረት 3 እኮ አይደለም፣ ዘፍጥረት 11 ዘፍጥረት 3 ላይም አለ። ዘፍጥረት 3 ላይም አለ። አዎ ዘፍጥረት 3 ላይ ደግሞ እንደዚህ ነው የሚለው 3:22 ላይ የሚለው አዳም ክፉና በጎን ለማወቅ ከእኛ እንደ አንዱ ሆነ ይላል። አሁን አንዱ እግዚአብሔር ከኛ ይላል። ከኛ የሚለውን አሁን አንዳንዱ ጭራሽ መላእክት ናቸው ብሎ የእግዚአብሔር መላእክት አግዘውት ነው የሚሰሩት አይነት ውስጥ የገቡ ሌላ ትምህርት ውስጥ የገባው። ከኛ የሚለው ራሱ እግዚአብሔር ከራሱ ከሶስቱ አካላት ነው እየተናገረ ያለው። ስለዚህ እኛ የሚለው ሶስቱ እግዚአብሔሮች ብትለው ምንም የሚፈጠር ነገር የለም። አንድ አምላክነታቸውን አያስቀረውም። ምክንያቱም በአንድ ልብ ሐሳቢ መሆን በአንድ ልብ ሐሳቢ ናቸው የሚለውን ነገር እኮ ለአንድ ሰው ካስረዳኸው እንኳን ሥላሴን ማለት ነው። ይኸውልህ ኢየሱስ ፕላንትና ተጊን ሶስታችሁ በአንድ አይምሮ ነው የምታስቡት የሚለው ነገር ለሰው ብታስረዳው እነዚህ ሶስት ሰዎች እዚህ ጋር እኔ እንጂ አንድ ሰው በላቸው ማለት ያቅተዋል። ስለዚህ ይሄ የአረዳድ ዘይቤው ነው ወሳኙ እንጂ ቃላት ይሄኛው ቃል ብቻ ነው መጠቀም ያለብን፣ ሶስት አካል ብቻ ነው ማለት ያለብን፣ ሶስት አምላክ ማለት የለብንም የሚለው ምንም ማደናቆር ሆኖ ነው የታየኝ። ከባድ ነው። ስንት ዓመት ያልተባለውን ነገር መቀበል ከባድ ነው። ግን አባቶቻችን ሥላሴ ስንት ናቸው? አንድም ሶስትም ናቸው ያሉት እኮ ባይብል ላይ ሥላሴ አንድም ሶስትም ናቸው የሚል አግኝተው አይደለም ያሉት። ምንድነው ሲረዱት ለሰው የሚገባው እንዲህ ብለን ብናስተምር ነው ብለው ሌሎች ቅዱሳን ከሐዋርያት በኋላ የመጡት ያስተምሩ ዘይቤው ቀለል እያረጉ ያመጡት እና እኛም ቀለል አድርገን ግን ያንኑ ትምህርት ማስተማሩ ምን ችግር ያለው አይመስለኝም። ምን ያህል ጊዜ ሆኗል ይሄ ወደዚህ መረዳት ከመጣ? አይ በነገሩ ላይ እኔ በውስጤ ሶስት እግዚአብሔር እንዳሉ አውቃለሁ። በመባል ደረጃ ሶስት አካል በማለት ልለፈው እንጂ ሁሉም ሰው እኮ ያውቃል ሶስት እግዚአብሔር እንደሆነ በልብ ውስጥ እኮ ያውቃል። በአፉ ያናገረው እንጂ ገብቶሃል? አሁን በአፍ በመናገር ደፍሮ ተብሎ በማያውቀው ደረጃ ሶስት አምላክም አንድ አምላክም ሶስት አካልም አንድ አምላክም መባሉ ቀርቶ ሶስት አምላክም አንድ አምላክም ማለታችን ደፍሬ ማለት የመጣሁት አሁን በቅርብ ነው እንጂ ልባችን ውስጥ እኮ ሁላችንም ውስጥ ያለ ነገር ነው እኮ ይሄ። ኧረ እንዴ ኢየሱስ ያድነን። እንደዛ ግን መጽሐፍ ቅዱሱ ግን ያው በአንድ መንፈሳዊ አካል እንዳለ ይነግረናል። ይሄ አንዱ እግዚአብሔር አብ ወልድ መንፈስ ቅዱስ እንደሆነ ይነግረናል። ኢየሱስም ስለ አንድ ፍጹምነት ነግሮናል።
በሱ ውስጥ አብ እንደሚኖር በአብ ውስጥም እሱ እንደሚኖር አስተምሮናል። ስለዚህ ትምህርት የአንድ ፍጹምነት ይባላል። ይሄንን ነው የማውቀው። አዎ ግን ያው ሶስት አካል መኖሩን ታምናለህ? ሶስት አካል ኦፍ ኮርስ እያንዳንዳቸው አምላክ መባላቸውን ታምናለህ? አምናለሁ። አዎ። ስለዚህ በቃ ያው እሱ እንግዲህ እኔ አሁን እንትን ምን እንደዚህ እንደኔ ምን ማለቴ ሳይሆን ቢያንስ እኔ ለማለት የፈለኩት ለማለት የፈለኩት ከገባችሁ ለእኔ በቂ ነው። ሶስቱም አምላክ እኔ ማምነው ሶስቱም አካላት አንዱን እግዚአብሔርን የሆኑ ናቸው። በስላሴ ትምህርት ስቴብል እውቀት ያስያዘኝ እግዚአብሔር በአንድ ልብ ሐሳቢ፣ በአንድ ቃል ተናጋሪ፣ በአንድ ሕይወት ነዋሪ ነው የሚለው ነው አንድ አምላክነቱን አምኜ እንድኖር ያደረገኝ እንጂ በስልጣን በአገዛዝ አንድ ናቸው የሚለው ንግግር አይደለም። ስለዚህ ይሄ የኩነት ሶስትነት ብዙም ትምህርት አልተሰጠበትም። እኔ አይተህ ከሆነ አብ ልብ ነው፣ ወልድ ቃል ነው፣ የእግዚአብሔር ቃል ነው ይባላል እንጂ አብ ልብ ነው የሚለው ትምህርት እኮ ብዙ የትም አትሰማው፣ የትም ቦታ አትሰማው። አብ ልብ ነው የሚለው ትምህርት ግን ዋና ትምህርት ነው። ከየትኛውም ትምህርት የሚበልጥ ትምህርት ነው። ወልድ ቃል ነው፣ የሶስቱም ቃል ነው። መንፈስ ቅዱስ ሕይወት ነው፣ የሶስቱም ሕይወት ነው የሚለው ትምህርት ይሄ ካልተሰጠ ስላሴን ሊገባው የሚችል ሰው አይኖርም። እና እንደዛ ነው እንግዲህ ያው ዞሮ ለማለት የፈለግኩት ገብቷችሁ እንደ መናፈቅ እንዳልቆጠራችሁኝ ይገባኛል። በአነጋገር ብቻ ተለያይተናል እንጂ በአመለካከት ግን አንድ ነን። ስለዚህ በጣም አመሰግናለሁ። ምንድነው አንደኛ መለኮት የሚለውን ነገር ጠንቅቀን ማወቅ አለብን። መለኮት ማለት ባህሪ ማለት አይደለም። ባህሪ ማለት ደግሞ መለኮት ማለት አይደለም። መለኮትና ባህሪ ሁለት የተለያዩ ነገሮች ናቸው። መለኮት ማለት መለኮት እንዴት ባህሪ አይደለም? መለኮት ባህሪ አይደለም። ምንድን ነው ታዲያ? መለኮት ባህሪ ነው ብለህ ነው የምታስበው? አይደለም። መለኮት ማለት አምላክነት ማለት እኮ ነው። እኮ መለኮት አምላክነቱ ነው አይደለም? አምላክነት ማለት እኮ ነው። ባህሪ ደግሞ አምላክነቱ ብቻ ያለው ነገር ማለት ነው። አየው፣ ያለው ነገር እና የሆነው የተለያየ ነገር ነው። መለኮት የሆነው ነው። በፈለገ ነገር ቢሆን ማለት በአንተ ሀሳብና በአንተ እንትን ወደዛ ወደዚህ ልታደርገው የማትችለው መለኮት ይባላል እኮ። መለኮት ማለት ባህሪው ነው እኮ። አምላክነት ደግሞ ገዢነት፣ ባለስልጣንነት ወደሚለው ይፈታል አለ። ሁሉን ቻይነት እሱ ኢሰንስ ነው፣ ኔቸሩ ነው፣ እሱ ባህሪው ነው። ባህሪው እኮ ባህሪ ነው። ሲተነተን መለኮት ወደዚህ ስለሆነ መለኮት ባህሪ ነው። መለኮት ባህሪ አይደለም። እሱ እኮ ነው አሁን ብዙ ጊዜ መለኮት ባህሪ አይደለም። ሁለቱ የተለያዩ ነገሮች ናቸው። አንድ አይነት ሀሳብ ያላቸው ይመስልሃል እንጂ የተለያዩ ነገሮች ናቸው። ለምሳሌ እግዚአብሔርን አንተ አምላክ ነህ ስትለው ከባህሪው አኳያ አይደለም አንተ አምላክ ነህ የምትለው፣ ወይም ስለፈጠረ አይደለም አንተ አምላክ ነህ የምትለው። አንተ አምላክ ስላልከው ስላላልከው አይደለም እሱ አምላክ የሆነው። ገባ? አንተ በመለኮት ተረድተኸው በባህሪው ተረድተኸው አይደለም አምላክ ነህ የምትለው። ገባ? አምላክነቱ የማይነቀነቅ አንተ ተረዳኸው አልተረዳኸው የማይቀየር ማንነቱ አምላክነቱ ማለት ነው። አየኸው? ባህሪው ግን አሁን ደግሞ እግዚአብሔር ለአንተ በደረሰልህ ሁኔታ ማለት ነው። ገባ? ፈጠርከኝ ስትል በባህሪው እየገለጽከው ነው ማለት ነው። ገባ? ፈጠርከኝ ስትል ማለት ነው። ገባ? መለኮቱ አምላኬ ነህ ማለት እኮ ራሱ እኮ ፈጠርከኝ ማለት ነው። አምላኬ ስትል ሁለት ነገር ነው እያደረክ ያለው። አምላክነቱን ከፍጥረት ጋር ሳታወዳድረው አምላክ ስትለው
ከፍጥረት ስለፈጠረህ አይደለም፣ ወይም ስላደረገልህ አይደለም፣ ስለደረሰልህ አይደለም። ስለደረሰልህ ካልክ ምንድን ነው ማለት ነው? በባህሪው ነው እያየው ያለው ማለት ነው። ግን ምንም ነገር ሳያደርግልህ ማለት ነው። ምንም በቃ ላይፍ ስለተቀየረ አይደለም። ኢቭን በሽተኛ ሆነ ስለተፈወስ፣ ስለዳንክ፣ ስላልዳንክ ገባ አዳኝ ነው። በማዳኑ አይደለም አምላክን እንትን እያልኩ ያለው ማለት ነው። ያ መለኮት ከፌበር አይደለም ገባ ነው። አሁን ክርስቶስን ይከተሉት የነበሩት ምን ስላደረገ ነው? እሱ ምን አለ? ስላበላችሁ ስላጠጣችሁ ለምግብ ብላችሁ ነው የምትከተሉት ሲል ምንድን ነው? ስላበላቸው ስላጠጣቸው ነው ገባ። ግን እናንተም ልትመለሱ ትፈልጋላችሁ ወይ ስለው ከአንተ ወዴት እንሄዳለን? በአበላህን አጠጣህን ስላጠጣህን አይደለም ከአንተ ወዴት እንሄዳለን ያሉት 12ቱ። እናንተም ትታችሁን ልትሄዱ ትፈልጋላችሁ ወይ ስለው ከአንተ ወዴት እንሄዳለን የምትለው በመለኮቱ ስትከተለው ነው ማለት ነው። በባህሪው ግን ስላበላህ ስላጠጣ ገባ ማድረግ ስለሚችል ስለማይችል ስለፈጠረ ስላዳነ እነኝ በተለያዩ ነገሮች በባህሪው ስትከተለው ማለት ነው። ስለዚህ እግዚአብሔርን ስትከተለው በመለኮቱም በባህሪውም ነው። በባህሪ ብቻ የምትከተለው ከሆነ በባህሪ የሚደረጉትን ነገሮችን ስታጣ ወደኋላ እንትን እንድትል ያደርግሃል ማለት ነው። ስለዚህ መለኮቱ ምንድን ነው? አሁን ያለው ትውልድ ምን መሰለህ? እግዚአብሔርን እኮ አንተ ደግሞ የበለጠ አወሳሰብከው እዚህ ጋር አከብድብሃለሁ ገና እንዴ መለኮት አምላክ ነው እያለ ባህሪ ነው እያለ አይደለም እንደገና ባህሪ አይደለም። ይኸውልህ ኢየሱስ በቀጥታ ገባ የእግዚአብሔር መለኮት እንዳለው ተናግሯል። አየው የእግዚአብሔር መለኮት ዮሐንስ 10:30 ላይ እኔና አብ አንድ ነን ሲል መለኮትን ነው እየተናገረ ያለው ማለት ነው። በባህሪ ደግሞ ሲናገር ገባ ህይወት እንደሰጠኝ ህይወት ሰጣችኋለሁ ሲል በመስጠት ጉዳይ ሲመጣ ደግሞ ባህሪ ላይ ነው የሚያሳየው ማለት ነው። እኔና አብ አንድ ነን ሲል በመለኮት ነው አንድ ነን እያለ ያለው ማለት ነው። አየው እኔና አብ አንድ ነን ሲል መለኮት የሚለውን አንተ እንዴት ነው የምትተረጉመው? መለኮት ማለት እኮ ትርጉም አለው ራሱ። መለኮት ማለት እኮ መለኮት ስልጣን፣ ገዢ፣ ባለስልጣን፣ ገዢ፣ ሁሉን ቻይ የሚል ትርጉም እኮ ነው ያለው። ታዲያ አሁን ገዢነት ደግሞ ባህሪ ነው አይደለም? እና ምንድን ነው እንዴ? ባህሪ አይደለማ ገዢነት አይደለም። ሁሉን ቻይነት እኮ ባህሪ ነው። አይደለም። ሁሉን አድራጊነት እኮ ባህሪ ነው። እንዴ ተሰጠኝ እኮ ነው ያለው። አይ እሱ ተሰጠኝ የሚለው ለስጋ ነው። ይኸውልህ ተሰጠኝ የሚለው ያ የተዋሃደው ስጋ አምላክ ሆኗል፣ የባህሪ አምላክ ሆኗል ነው እንጂ ለመለኮት እኮ ምንም የሚሰጠው ነገር የለም። እግዚአብሔር ለክርስቶስ ስልጣን ሲሰጠው ማለት ነው እንዳለ መንግስቱን ጠቅልሎ ሰጠው ማለት ነው። መንግስቱ የማን ነው? አየው መንግስቱ የማን ነው? ጠቅልሎ ማለት ምን መሰለህ? ኦልሬዲ በአብ ልብነት ስለሚያስብ ዞሮ ጠቅልሎ ሰጥቶታል ማለት ነው። አሁን አንተ ለምንድን ነው አብ ልብ ነው? ቆይ ይኸውልህ አሁን ምን መሰለህ እንትን የሰው ልጅ ስለሆነ እኮ ነው የሚለው ቃል አለ መጽሐፍ ቅዱሳዊ እንትን አለ። ይኸውልህ የሰው ልጅ ስለሆነ አንተ አብ ልብ ስልጣንን ሁሉ ለወልድ ሰጠው የሚለው እኮ ለፍርድ የሚመጣው በአካል የምታየው አብ ልብ ነው የምታየው ወልድን ነው እንጂ አብን እኮ አታየው። አብን እናየዋለን መጨረሻ ላይ የሚለው እኮ ለዛ እናየዋለን፣ መጨረሻ ላይ እናየዋለን። አብን የሚያይልም እኮ ኧረ እናየዋለን። ሪቨሌሽን 22 ላይ ሄድና ተመልከት። ኧረ አብ አይታይም። ይታያል፣ መጨረሻ ላይ ይታያል። እንዴ ኧረ አብ አይታይም። አብማ እሺ ራእይ 22 ላይ ሄድና ያ እሺ ራእይ 22 እሺ እንሂድ። እሺ ራእይ 22 ምን ይላል? ቁጥር ስንት? ቁጥር ስንት ነው? ቁጥር እሺ ቁጥር 3 እሺ ከቁጥር 1 ላንብቧ። በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወት ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ፍሬ ዛፍ ነበረ። የዛፉም ቅጠሎች ለሕዝብ
መፈወሻ ነበሩ። ከእንግዲህም ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉ ዙፋንም በእርሷ ውስጥ ይሆናል። ባሪያዎቹም ይመለከቱታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል ይላል። ስለዚህ አሁን አንተ የፈለግከው ምንድን ነው? ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ይመለከቱታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል ይላል። ስለዚህ አሁን እዚህ ጋር በመለኮታዊ ባህሪው እግዚአብሔርን ያዩታል ነው የምትለው። አሁን አንተ እዚህ ጋር እንደዚህ ነው የሚገባክ? አዎ እንደዛ እኮ ነው። አሁን እንደዛ ከሆነ ፊቱ አይታይም ነው የሚለው አይደለም? ፊቴን አይቶ የሚድን የለም ነው የሚለው አይደለም? አዎ። ስለዚህ አሁን ፊቱ ይታያል ነው፣ ፊቱንም ያዩታል ነው። ያ ኢቨንት እኮ ታዲያ የሚያዩት እኮ ወልድን ነዋ። የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። በዚህ በስጋ ውስጥ ተሰውሮ ነው የምታየው እንጂ ያን መለኮት በአንተ በሚመጥን መልኩ ታየዋለህ እንጂ የመጀመሪያውን የመለኮታዊ ወረታች ስትሄድ ማለት ነው። በፊት የምናየው ከምን የተነሳ ነበረ? ከብርሃን የተነሳ ነው አይደል የማናየው? ለምሳሌ አሁን ይሄን በተቀላሉ ለመመለስ እኮ አሁን መላእክት ያዩታል። መላእክት እግዚአብሔርን ያዩታል? አያዩትም። አሁን አያዩት። ማን ባያው እና ወልድን ግን ያዩታል በኢየሱስ በኩል። ያ እሱን ያያሉ፣ ግን እግዚአብሔርን አብን አያዩ። አዎ። ስለዚህ አሁንም ቢሆን አብንና መንፈስ ቅዱስን በመለኮታዊ ባህሪው ማየት አይችሉም። ወልድንም እኮ ያዩት በዚህ በስጋ ውስጥ ተሰውሮ ነው የሚያዩት እኮ። እንደ መነጽር በለው ወልድ ክርስቶስን እኮ ስጋውን እንደ ብላክ መነጽር ውሰደውና ከዛ ፀሐይን ስታይ እንደማለት እኮ። በትክክል ፀሐይን አይታል፣ በብላክ መነጽር አይታል ማለት ነው። በብላክ መነጽር ፀሐይን ታያለህ፣ የእውነት በትክክል አይታታል ማለት ነው። እንደዛ ፀሐይ በደንብ አድርጌ አይቻታለሁ ማለት ነው እንጂ በመጋረጃ እያየ እንዴት ነው አያየው? ኧረ ፀሐይ ቀጥታ ይታያል። አያ አይባልም እሱ። በመጋረጃ ውስጥ አየዋት ነው የሚባለው እንጂ ፀሐይን አየዋት አይባልም። እኛ ድሮ የነበርንበት አንድ ቦታ ነበረ ማለት ነው፣ ኬንያ ውስጥ። ቁጭ ብለህ ፀሐይን ታያታለህ እኮ ተደብቀ በብላክ መነጽር። ኖ ቀጥታ እንደዚህ እንዲህ ብለህ ታያታለህ። ኧረ ከምር የሚገርም እኮ ማለት ነው። እግዚአብሔር ፍጥረትን ሲፈጥር እኮ በባህሪው አመሳስሎ ነው የሚፈጥረው። ልክ አሁን ፀሐይን ቀጥታ ፊት ለፊት ምንነቷን ማየት እንደማትችለው ሁሉ እግዚአብሔርንም ማየት አትችልም። በቃ እግዚአብሔርን ያየኸው በክርስቶስ ውስጥ ተሰውሮ ነው ያየው፣ ተዋህዶ ተሰውሮ። ልክ ብላክ መነጽር ውስጥ ብርሃኗ ይዋሃድና ከዛ በኋላ ክብነቷን ብቻ ታያለህ። ስማ ክብነቷን አየህ እንጂ እኮ ምንነቷን አላየው። ስማ በነገር ላይ ይኸውልህ መላእክትን ሰምተህ ከሆነ መጽሐፍትን አንብበህ ከሆነ መላእክት እግዚአብሔርን የሚያዩት በመብረቅ መነጽር ነው ይላል። በመብረቅ መነጽር ይላል። መነጽር አላቸው። ያለዛ መነጽር በስተቀር እግዚአብሔርን ማየት አይችሉም ይላል ድርሳነ ሚካኤል። በነገር ላይ ድርሳነ ሚካኤልን ይህን መጽሐፍ አሁን ያወራውልን ነገር የጻፈው እንትና ሌላ ተራ ሰው አይምሰልህ፣ ዮሐንስ አፈወርቅ ነው የጻፈው። ግን ጻፈው ሲባል ከራሱ ጻፈው ማለት ሳይሆን ገለበጠው። ከየት ዮሐንስ ወንጌላዊ ከጻፈው መጽሐፍ አግኝቶ ገለበጠው። ከዛ ድርሳነ ሚካኤል ተብሎ በተለይ የጥር የሚለው ላይ የምታነበው የዮሐንስ ወንጌላዊ ሌላ መጽሐፍ በለው እና ያለዛ መብረቅ መነጽር መላእክት እግዚአብሔርን አያዩትም፣ ማየት አይችሉም እና ክርስቶስ ወልድን የሚያየው በመነጽር ነው። የመነጽር ማን ነው? የክርስቶስ ስጋ ነው።
ሙሴም ያየው ጀርባዬን ታያለህ ብሎት ነበር። ጀርባ ያለው ምን ነው? ክርስቶስ ወልድ የለበሰውን ስጋ ነው።